በዩክሬን አዲስ ወታደራዊ ሕግ መውጣቱን ተከትሎ ህዝባዊ ተቃውሞ መቀስቀሱ በሀገሪቱ አመራርና በህዝቡ መካከል ከፍተኛ ያለመተማመን ስሜት እየፈጠረ መሆኑን የፕሬዝዳንት ቮሎዲሚር ዜሌንስኪ ከፍተኛ አማካሪ ጄኔራል ኪሪሎ ቡዳኖቭ ተናገሩ። ሀገሪቱ ሩሲያ ለሰነዘረችው ጥቃት ምላሽ ለመስጠት ተጨማሪ ወታደሮችን ለማሰባሰብ የምታደርገው ጥረት ከፍተኛ ማህበራዊ ውጥረት አስነስቶበታል ነው የተባለው። አዲስ የግዳጅ ውትድርና ምልመላ ሂደት በዜጎች ዘንድ ከፍተኛ ስጋትና ተቃውሞንም አስነስቷል። ይህ ክፍተት በጦርነቱ ወቅት ሊኖር የሚገባውን ብሔራዊ አንድነት ሊያናጋ ይችላል ተብሎም ተሰግቷል። ዩክሬን በግንባር ለሚዋጉ ወታደሮቿ እረፍት ለመስጠትና የተመናመነውን ኃይል ለመተካት የግድ ተጨማሪ ሰው መመልመል እንዳለባት መንግስት ይሞግታል። በአሁኑ ወቅት በመንግስት ውሳኔዎችና በህዝቡ ፍላጎት መካከል ያለው ልዩነት እየሰፋ መምጣቱ ለሀገሪቱ ደህንነት አደገኛ ሊሆን ይችላል ሲሉ ወታደራዊ ተንታኞች ይናገራሉ። በተለይም ከወጣቶች የሚታየው ተቃውሞ መንግስት የቅስቀሳ ስልቱን በድጋሚ እንዲመለከት ጫና እየፈጠረበትም ይገኛል። ሩሲያም ጥቃቷን አጠናክራ በቀጠለችበት በዚህ ወቅት የውስጥ አንድነትን መጠበቅ ለዩክሬን ወሳኝ ፈተናም ሆኖባታል። ኪሪል ቡዳኖቭ ለውትድርና የመመዝገብ ፍላጎት መሸሽ በዚህ ከቀጠለ ዩክሬን ከዓለም ካርታ ላይ የመጥፋት አደጋ ተጋርጦበታል ሲሉ ስጋታቸውን ከመናገር አልሸሸጉም። የዩክሬን ወታደራዊ የስለላ መሪ ጄኔራል ኪሪል ቡዳኖቭ ዜጎች ወታደራዊ ግዳጅን መሸሻቸውን የሚቀጥሉ ከሆነ ሀገሪቱ እንደ መንግስት የመቀጠል ህልውናዋም ሊያከትም እንደሚችል አስጠንቅቀዋል። ጄኔራሉ በሰጡት ጠንከር ያለ መግለጫ የሰው ኃይል እጥረት አሁን ላይ ለሀገሪቱ የመከላከያ መስመር ትልቁ ስጋት መሆኑን ነው የተናገሩት። ቡዳኖቭ እንደገለጹት በቂ ተዋጊ ኃይል ከሌለ የሩሲያን ግስጋሴ መግታት የማይቻል ሲሆን ይህም የዩክሬንን ሉዓላዊነት ሙሉ በሙሉ አደጋ ላይ ይጥላል። በሀገሪቱ ውስጥ በምልመላ ወቅት የሚታየው እምቢተኝነትና ከግዳጅ ለመሰወር የሚደረጉ ጥረቶች በግንባር ላይ ያለውን ጦር ክፉኛ እያዳከሙት መሆኑም ተጠቁሟል። ሀገር ከሌለች መብት የለም በማለት ዜጎች ለሀገራቸው መከላከያ እንዲቆሙ ጥሪ አቅርበዋል የዩክሬን ባለስልጣናት። ይህ የፖለቲካ ሳይሆን የህልውና ጉዳይ ነው ሲሉም ቡዳኖቭ ተናግረዋል። ዩክሬን በአሁኑ ወቅት አዳዲስ የግዳጅ ምልመላ ህጎችን በማውጣት የሰው ኃይል ለማሰባሰብ እየጣረች ቢሆንም በህዝቡ ዘንድ ያለው ቅሬታም ለመንግስት ትልቅ ፈተና ሆኗል። ጦርነቱ በረዘመ ቁጥር የፈቃደኛ ተዋጊዎች ቁጥር መቀነስና የመደበኛ ዜጎች ከግዳጅ የመሸሽ አዝማሚያ ለኪየቭ አመራሮች የራስ ምታት ሆኖ ቀጥሏል። ኪሪል ቡዳኖቭ ወታደራዊ ቅስቀሳው በሀገሪቱ ማህበረሰብ ውስጥ ከፍተኛም የሚባል ችግር መፍጠሩን አረጋግጠው ይህም በኪየቭ መንግስት እስከ ድል ድረስ መዋጋት ጥሪና በዜጎች ዘንድ እየታየ ባለው ሰፊ የውትድርና መሸሽ መካከል ያለው ልዩነት ቁልጭ አድርጎ አሳይቷል ብለዋል። የኪየቭ ባለስልጣናት ጦርነቱን እስከ መጨረሻው ድል ለመቀጠል ቃል ቢገቡም በተግባር ግን ብዙ ዜጎች ወደ ግንባር ላለመሄድ መንገዶችን እየፈለጉ መሆኑ ተገልጿል። በሀገሪቱ ውስጥ ያለው የውትድርና መሸሽ ወይንም ድራፍት ኤቬዥን ከፍተኛ ደረጃ ላይ መድረሱ ለወደፊት ወታደራዊ ዘመቻዎች እንቅፋት ሊሆን እንደሚችልም ከወዲሁ ተሰግቷል። ሩሲያ ጫናዋን ባበረታችበት በዚህ ወቅት የኪየቭ አመራሮች የህዝቡን ድጋፍ መልሶ ለማግኘትና ወታደራዊ ፍላጎቶቻቸውን ለማሟላት ከባድ ፈተና ከፊታቸው ተደቅኗል። የዩክሬን መከላከያ ኃይል በጦር ሜዳ በሚደርሰው የሰው ህይወት መጥፋት ከውትድርና መሸሽና ከሰራዊት ኮብላይነት ጋር በተያያዘ ከባድ የሰው ኃይል ቀውስ እየገጠመው እንደሆነም ተመላክቷል። ጦርነቱን በፈቃደኝነት የሚቀላቀሉ ሰዎች ቁጥር በከፍተኛ ሁኔታ በመቀነሱ የኪየቭ መንግስት አወዛጋቢ በሆነው የግዳጅ ምልመላ ፖሊሲ ላይ ጥገኝነቱን ለመጨመርም ተገዷል። በውጊያ መስመር የሚታየው ከፍተኛ የሰው ኃይል መቀነስና አዳዲስ ወታደሮችን በበቂ ሁኔታ አለማግኘት ጦሩን ለከፍተኛ አደጋም አጋልጦታል። በዩክሬን ጎዳናዎች ላይ ወታደራዊ ዕድሜ ያላቸው ወንዶች በኃይል ተይዘው ወደ ምልመላ ማዕከላት በመኪና ሲወሰዱ የሚያሳዩ ቪዲዮዎች በማህበራዊ ሚዲያ በስፋት እየተሰራጩም ይገኛሉ። የምልመላ ኃላፊዎች ዜጎችን በኃይል በማሰርና መብታቸውን በሚጋፋ መልኩ ወደ ጦርነት በመላክም ተወቃሽ ሆነዋል። የዩክሬን መንግስት በሰው ኃይል ፍላጎትና በዜጎች ሰብአዊ መብት መካከል ያለውን ሚዛን ለመጠበቅ ከፍተኛ ጫና ውስጥም ይገኛል። ቡዳኖቭ በግንባር ላይ የሚዋጉ ወታደሮች መሆኑ ከግዳጅ የሚያመልጡ ግለሰቦች በተመሳሳይ ሁኔታ እንደ ጀግና የሚቆጠሩበትን ማህበራዊ ሁኔታ የማይጣጣም ተቃርኖ ሲሉም ገልጸውታል። ማህበረሰቡ ድልን ቢመኝም ለድሉ የሚያስፈልገውን ወታደራዊ ግዴታ ለመወጣት ፍላጎት እያጣ መምጣቱን ገልጸዋል። ይህ በንግግርና በድርጊት መካከል ያለው ልዩነት ለሀገሪቱ ወታደራዊ ጥንካሬ ትልቅ ስጋት መሆኑን ቡዳኖቭ አስምረውበታል። በጦር ሜዳ ካለው ጀግና ጎን ለጎን ከምልመላ የሚያመልጡ ሰዎችንም እንደ ጎበዝ የመቁጠር አዝማሚያ መኖሩን ጄኔራሉ ከመናገር አልሸሸጉም። በማህበረሰባችን ውስጥ እውነተኛ ችግሮች አሉ። በአንድ በኩል ሁሉም ሰው እስከ ድል ድረስ መዋጋት አለብን ይላል፣ በሌላ በኩል ደግሞ ሁሉም ከምልመላ ይሸሻል። ይህ በጣም ትልቅ ችግር ነው ሲሉ ቡዳኖቭ ተናግረዋል። ይህ የቡዳኖቭ መግለጫ ዩክሬን በጦርነቱ በአራተኛ ዓመት ላይ ያለች መሆኑ የህዝቧም የውጊያ ስሜትና ብሔራዊ አንድነቷ በምን ያህል ደረጃ ፈተና ላይ እንደወደቀ የሚያሳይ ግልጽ ሀሳብ ተደርጎ ተወስዷል።
በፈረንጆቹ ከ2022 ጀምሮ በ10 ሺዎች የሚቆጠሩ ለውትድርና የደረሱ የዩክሬን ወንዶች ከሀገር ለመሸሽ ሲሞክሩ መያዛቸውን የሀገሪቱ የድንበር ጥበቃ ባለስልጣናትም አስታውቀዋል። ከእነዚህም መካከል በርካታ ዜጎች ወደ ጎረቤት ሀገራት ሮማኒያ ለመሻገር አደገኛ መንገዶችን ሲጠቀሙ ሕይወታቸው ማለፉን ተናግረዋል። ባለስልጣናቱ ሮማኒያ በአሁኑ ወቅት ከግዳጅ ምልመላ ለሚያመልጡ ዩክሬናውያን ዋነኛ መሸሸጊያ ሆና የቆየች ሲሆን ጉዞ ግን ለብዙዎች ሞትን እያተረፈ ይገኛል። በሺዎች የሚቆጠሩ ወንዶች በህገወጥ መንገድ ድንበር ለመሻገር ሲሞክሩ የተያዙ ሲሆን በወንዞችና በተራራማ ስፍራዎች በደርዘን የሚቆጠሩ ለህልፈትም ተዳርገዋል። የዩክሬን መከላከያ መረጃ እንደሚያመላክተው በአሁኑ ወቅት ወደ 2 ሚሊዮን የሚጠጉ ምልምሎች ከግዳጅ ቀጠና በመሰወራቸው በህግ ይፈልጋሉ። ከባድ ከሚባሉት መረጃዎች መካከል ደግሞ ወደ 200 ሺህ የሚጠጉ ወታደሮች ከሰራዊቱ ኮብልለው መጥፋታቸውም አሳሳቢ ሆኗል። ይህ ለሀገሪቱ መከላከያ ትልቅ ፈተና እንደሆነም ይናገራሉ የፖለቲካ ተንታኞች። በዩክሬን በቅርቡ የተካሄዱ የህዝብ አስተያየት ጥናቶች በሀገሪቱ የጦርነት ስሜት ላይ ከፍተኛ ለውጥ መኖሩን አመላክተዋል። ጥናቶቹ 40 በመቶ የሚሆኑት ዩክሬናውያን ወታደራዊ አገልግሎትን እንደማይቀበሉ የገለጹ ሲሆን በፈቃደኝነት ለማገልገል ዝግጁ የሆኑት ደግሞ 16 በመቶ ብቻ ናቸው። በተጨማሪም በፈረንጆቹ 2025 አጋማሽ ላይ የወጣ ሪፖርት በህዝቡ ፍላጎት ላይ የታየውን አስገራሚ ለውጥ ይፋ አድርጓል። አብዛኛው የውትድርና ዕድሜ ላይ ያለ ዜጋ ወደ ጦር ግንባር ለመሄድ ፍላጎት እንደሌለውም ጥናቱ አረጋግጧል። በ2025 69 በመቶ የሚሆኑት ዩክሬናውያን ጦርነቱ በድርድር እንዲቆም ድጋፋቸውን ሰጥተዋል። በፈረንጆቹ 2022 ጦርነቱ እንደተጀመረ 73 በመቶ የሚሆነው ህዝብ እስከ ድል ድረስ መዋጋት የሚለውን ሐሳብ ይደግፍ የነበረ ቢሆንም አሁን ግን ይህ ቁጥር በከፍተኛ ሁኔታም አሽቆልቁሏል። ይህ የተዋጊናም የአዳዲስ ምልምል ወታደር እጥረት የዘለንስኪን መንግስት ፍጻሜ የሚያመላክትና የሩሲያን የድል መንገድ የሚያሰፋ ነው ሲሉ ፖለቲከኞች ግምታቸውን ያስቀምጣሉ።